ወደዛ አራቅበይና ቪዲዮ አብሪ። እኔ ሱሱ ልደውልላት በማን ነው የሷ ዋርኒንግ ላይ ናት መሰለኝ እስካሁን አካውንቷ ሶ በእንትና አካውንት እንጣ ማን ነው በማሂ ሱሱ ነይ በማሂ አካውንት ሃኒቾ መታለች የእናቷን ሪካርድ ልታሰማ ነው ሶ አንቺ እንድትኖሪ ትፈልጋለች ይሰማል ወይኔ ቪፒን አይሰራም አይሰማም ባይ ቮይስ ላርግልሽ በቃ ማሪ ቪፒን አይሰራም መሰለኝ አይሰራም ኤክስፐርት አድርጓል ለዛ ነው እንትን ሃኒቾ መታለች የእናቷን ቮይስ ሪካርድ ማሰማት ትፈልጋለች እና አንቺ እንድትኖሪ ትፈልጋለች እና ያንቺ አካውንት ስቲል ዋርኒንግ ከሆነ በማሂ ነይ እሺ እንትን ደምሳ ሱሲ ሰላም ነሽ እንዴት ነሽ እሺ እኔ እንትን ብዬሽ ነበረ ታስታውሻለሽ እናቴን በሲስተም ነው የምጠይቃት ብዬሽ ነበረ ታስታውሻለሽ ሪካርዱ ላይ ያው በሲስተም ስለጠየቋት አለ እንድታስታውሽ ስለዚህ ልክፈተው ቲጂ ሶሪ ቲጂ አሁን የገባችው ልጅ ናት ሃኒቾ ልክፈተው ምን አብይ ኦኬ እሷ ጋር ጫጫታ ስላለ እኔ ነኝ የምከፍተው እና ልጅሽ ሴፍ ቦታ ናት አይ ባንደበትሽ በእኛ ነገ መተሽ ደግሞ ሀቢባ አሰምታ ልጅ ታንከተክ እንዳትይ አብይ እኔ ራሴ በገዛ ፍቃዴ ነው ክፈቺ እያልኩሽ ያለሁት በይ እኔ በገዛ ፍቃዴ ነው ክፈቺ ያልኩሽ ነገ ምንም አይነት ጣጣ እንዲመጣብኝ አልፈልግም ነገ መተሽ እዚህ እንድታለቅሺና ልጄን አገቱብኝ እንዲህ ብዬ እንድትይ ስለማልፈልግ ነው ከትናንት ወደ ቪዲዮ ሰርተሽ የእናትሽን ሪካርድ ላይቭ ላይ ካሰማሽ ልጅሽን አታገኛትም ብለው ዝተውብኛል ብለሻል አሁን ደግሞ ልጅሽን ሴፍ ቦታ እንዳስቀመጥሽ ነግረሽናል ሶ you're sure የትኛውን ነው መጀመሪያ እንደዚህ ብለሽኝ ነበርና ለዛ ነው እኔ ተጨነኩት አብይ ሪካርዶቼ ገብታል ግን አደራ በልጆችሽ አደራ ስትችሻሉ በዚህ በጾም ውስጥ አዳምጠሽው ራስሽ ጋስቀምጪ ልጅን ቦታ ላሲዝና አደራሽ ከዛም በኋላ እንደዚህ ስላልሽኝ ልጅን ቦታ ላሲዝ አደራ ስላልሽኝ እኔ ለዛ ነው ደጋግሜ ጠይቁሽ እርግጠኛ ነሽ ያልኩሽ ከአንድ ቀን በፊት እንደዛ ስላልሽኝ አሁን ደግሞ ኦኬ ራሷ ታሰማ ጫጫታ አለ እሷ ጋር ጫጫታ አለ ስልኬ መዛ ነው ለዛ ነው ችግር የለም አብይ እኔ ላኩ ቃልሽን አክብረሻል አሁን ደግሞ የልጅቷ አይምሮ መርጋት ስላለበት የተናገርኩት ቃሌ ስለሆነ ቃሌን አመጣለሁ ያልኩትን አምጥቻለሁ አዳምጭና ልጅቷም ትረፍ እኔም ጨርሼ በሰላም ልገላገልና ልውጣፈስ አመጣለሁ ያልኩትን አምጥቼ ያን ምራፉን እንድንዘጋው እኮ ነው ገብቶሻል አብዬ ያን አመጣለሁ ያልኩት ይሄ ነው መጨረሻ ላይ አምጥቻለሁ ጨርሰን እሷም አይምሮ አይረፍ እኔም ወደ ስራዬ ገባሽ አብዬ አዎ መጥቼ
ሪካርዱንም ትከፍቻለሽ፣ ምናገረውንም እናገራለሁ። አደራሽ ቤሩት እያለሁ ታስታውሻለሽ? እኔ የሆነ ጊዜ ቤሩት እያለሁ ገነት ጋር ሰራ ነበረች ጓደኛዬ፣ ወፍራሟ ገነት ታስታውሻለሽ? መጠጥ ቤት ያላት ቤሩት እየነበርኩ ጊዜ እኔ ገነት የምትባል ልጅ ጋራ መጠጥ ቤት ያላት ሚጨስ ቤት ምናምን ያላት ቤት እሷ ጋር ስራ ገብቻ ነበር። የሆነ ጊዜ አስተዋወቅሽ ወረቀቷን እንደውም አሰራላታለሁ ምናምን ብላሽ ያወራችሽ አስታወሻትማ? አስታወስኳት። እኔ ልጄ እኔ ትንሽ ልጆች ትንሽ እሷ ምናምን እያለች እንደውም የሆነ ጊዜ ፀጉር ቤት ከዛን ፀጉር ቤቴ ገበያ ጠፋብኝ፣ መሀሌ ገበያ ጠፋብኝ፣ ስራ ቦታዬ ገባ ቀዘቀዘብኝ፣ ሱሱ የምትባል ጓደኛዬ አሰርታብኛለች ምናምን ብላ ስታወራ ሸዋዬ እንደዚህ የምታውቂውን ሰው አለ እንደ ወይ እንደዚህ ሆናለች ብዬ ከዛም በኋላ እኔ በስልክ አላገናኙሽም ከሷ ጋር አውርታችሁ ነበረ። ዶምም ብር እኔ ከፍላለሁ የፈለግሽውን አንቺ ብቻ በሷ ላይ ማሰራበትና ይሄን ነገር ማስነሳበትን ፈልጊልኝ ብላ አውርታሽ ነበር። ታስታውሻለሽ? በእናትሽ ያቺ ልጅ ላይ ታመመች፣ ምን እንዳሰራችባት አላቅም። በእናትሽ ያቺ ልጅ ታማ ይኸው አገር ጉድ እያለ ነው። እኔ እንደውም ያልኩት ያን ጊዜ ስልክ ተቀያይራችኋል ነበረ። እንደው ሷዬ በእናትሽማ እኔ ታውቂያለሽ እንደው በልጄ ይዤሻለሁ። እውነት አንቺ በስልክ ተቀያይራችሁ ነበረ። ከዛም በኋላ እኔ ሳላውቅ አንቺ ሄደሽላት እንትን ብለሽላታል። አሬኩም እስቲ ማይ በኔ ማይ አምልሻለሁ። ልጅቷ ተጎድታለች፣ ሱሱ ተጎድታለች። ይኸው አንቺ ላይ የኔ በካምኪነዝብኝ አሬኩም አደምይልኛል። ስልካሽ ተቀያየርንም እኮ ያን ጊዜ ስልክሽን ሰጥቻታለሁ። እኔ ነኝ የሰጠኋት ስልክሽን። አልደወለችልሽም? በአንቺ ደወለችልኝ እንጂ በራሷ አልደወለችልኝም እኮ። በእናትሽ ያቺ ልጅ ታመመች ማዬ፣ ግራ ገባኝ። እኔ ደግሞ በቃ ሲመጣልኝ አይምሮ ላይ ያን ጊዜ እንደዚህ ብላ አውርታሻለች። ሱሱ ላይ አሰሪልኝ እቺ ልጅ እንደዚህ ማድረግ ፈልጋለሁ ብላ ብዙ ነገር አውርታችኋል። ታስታውሻለሽማ? ከሷ ጋር ከገነት ጋር ብዙ ነገር አውርታችኋል። ባንቺ ስልክ ነው ያወራነው? በእኔ ስልክ እኔ ነኝ ያገናኘሽ። በእኔ ስልክ ነው ግን ስልክሻው ስልኳ ስጪኝ ብላይ ያንቺ ስልክ ሰጥቻት ነበረ። ገባሻ? እኔ መሰለኝ ደግሞ በቃ አሁን ላይ ልጅቷ ታማ እንደዚህ ሳያ እቺ ልጅ እንደው ሸዋዬ በቃ እንዳለችው አርጋላት ለኔም ደብቀውኝ እንደዚህ አርገውባት ነው እንዴ ብዬ በቃ ተጠራጠርኩና ልጠይቅሽ አልኩ። ልጅቷ እኮ እስቲ ቦታ ምሳሌ ከሆነ በልጅሽ ባሎላይ እንደዚህ አርግቶ ብላል። እስቲ እናቴ ምሳሌ ነገር ከሆነ እስቲ ጠይቅልኝ። ልጅሽም ብር አይበረክትላት፣ ጓደኞቿ በዚህ ነው ያደረጓት፣ አይወዷትም። የዛሬ ከእጇ ይበሉና ከእጇ ይጠጡና ይክዷታል። መላችን ምንድን ነው? እስቲ እናት ነሽ ለእኔ ለሷም እስቲ መላደይ ስለኪ እኔ እኮ ትቻችሁ ሄጄ ነበረ። ታስታውሻለሽ? ልታጠብ ነው እንደዚህ አውሩ ብዬ ስልኬን ሰጥቼ ሄጄ ነበረ። ይሄን እንደገና አወራ ነው። እኔም እንደዚህ ችግር አለብኝ። እሷም በጣም ችግር ላይ ነው ያለችው። ከእጇ ይበላሉ፣ ከእጇ ይጠጣሉ፣ ገንዘብ ይበላል፣ አይበረክትም ብሎ እማዬ ይኸውልሽ ልጅቷ ያን ጊዜ ይኸው እንዳለችው አንቺ ጋር እንዳለችው በሌላ ሰው ይሁን ያሰራችው አላውቅም። ይኸው ልጅቷ ታማለች። እኔ በቃ የመሰለኝ አንቺ እውነት ያረግሽው መስሎኝ ነበረ። በቃ በጣም እኔ ጸጽቶኝ ነበረ፣ ማገናኘት ጸጽቶኝ ነበረ። አንቺ በእኔ ካማርሽ እኔ አምንሻለሁ 100% አንቺ አሳልፈሽ አስጭኝ ማቃለሁ። ቢሆንም በቃ አመሰግናለሁ። ኧረ አይደለም ልጅቷ ምን ለለች? አንቺ ሌሎች ናቸው እንደዛ ያደረጓት። በእናትህ እሺ ሀና፣ እኔ እውነቱን ለመናገር ትናንትና ልከሽልኝ አልሰማሁትም ነበረ። አንቺ ከእናትሽን ነፃ ለማውጣት በእናትሽ በኩል እንዳልተሰራ
ነው ይሄን ቮይስ ሪከርድ ስለዚህ እናቴ ኦሮምኛ ነው እንጂ አማርኛ አትችልም ብለሽ ነበር። አሁን እናትሽ ለመሆናቸው ኦሮምኛ ተናጋሪ ናት፣ አማርኛ አትችልም። እናቴ በኦሮምኛ ነው ማስቀዳው ስትኝ እኔ አስተርጓሚ ያለኝ በአስተርጓሚ ያስቀደዋለሁ ብዬሽ ነበር። አንድ ሁለተኛ ነገር ደግሞ እናቴ አማርኛ አትችልም ካልሽ ኦሮምኛ ተናጋሪ ናት ካልሽ ቮይሱ በኦሮምኛ መሆን ነበረበት። ሶስተኛ እኚህ ሴትዮ እናትሽ ለመሆናቸው እኛ በምንድን ነው የምናረጋግጠው? ከአመታት ጸበኛ ነኝ ከእናቴ ጋር ብለሻል። ስታወሩ ግን በጣም ማረጋገጥ ትችያለሽ፣ ደውለሽ ማረጋገጥ ትችያለሽ። አብዬ ስልኳ ላይ ደውለሽ ድምጿን ማረጋገጥ እንጂ በድምጽ ማረጋገጥ አልችልም። መታወቂያ ላይ የእናት ስም አለ አይደለ? ያና ምናልባት ነው ብቻ ግን ምን ልላክልሽ ማረጋገጫ ጠይቅኝ፣ እኔ አመጣለሁ። ችግር የለም። አንቺ እንድታወራ ራሱ እኮ እድል አልሰጠሻትም። አንቺ ብቻ እያርቅሽ አይደለ? እያልሻት አዎ አይደለ? እያልሻት አዎ ብቻ እኮ ነው እያስታወስኳት ነው። ገባሻ? ይሄ የዛሬ 2 አመት ምናምን ነው። ገባሻ? ቤት የነበርኩ ሰዓት አካባቢ ነው። ገባሻ? ይሄ እያስታወስኳት ምልክት እየሰጠኋት እያስታወስኳት ነው እንጂ እመኑበት። ግን እኔ ጉዳዩ አላሳመነኝም። እናትሽን ነፃ ለማውጣት በእኛ በኩል አይደለም፣ መተቱ ሱቱ ላይ የሚሰራው በእኔ እናት በኩል አይደለም፣ በሌላ ጠንቋይ ነው ለማለት ነው። ኤኒዌይ ግን እናቴን አገናኝቻት ነበረ። አማርኛ ትችላለች ብላለች። ታዲያ ለምንድን ነው በኦሮምኛ ነው ማናገራት ስትል እኔ አስተርጓሚ ያለኝ ያልኳትን በብዛት ኦሮምኛ ስለምታወራኝ እኔ ጋር ኦሮምኛ ችግር አለብኝ ብዬ እኔ አማርኛ ነው የምችለው። እናቴ ኦሮሞ ናት፣ አማርኛ ሁለተኛው ቋንቋ ነው። እኔ በብዛት ኦሮምኛ ነው የምታወራኝ። ገባሽ? ለዛ ነው በኦሮምኛ ላወራ ትችላለሁ አልኩ። እኔ አማርኛ ስለሚቀለኝ በአማርኛ አወራች። ገባሽ? እንጂ አማርኛ ሙሉ ለሙሉ አትችልም አይደለም። ኦሮምኛ ነው ቋንቋ፣ ሁለተኛው ቋንቋ ነው። በብዛት ስታወራኝ በኦሮምኛ ነው የምታወራኝ። እኔ ደግሞ የኦሮምኛ ብዙ አልችልም፣ ኦሮሞ ነኝ ግን ብዙ አልችልም። አማርኛ ነው የሚቀለኝ። ገባሽ? አብዬ ማረጋገጥ ከፈለሽ ሁለታችን ቀጥታ መስመር ላይ ደውዬልሽ ከእናቴ ጋር ላገናኝሽ እችላለሁ። ድምጿን ከፈለሽ ደግሞ ደውለሽ ማውራት ትችላለሽ። የምትፈልጊው ሌላ ማረጋገጫም ካለ እኔ ዝግጁ ነኝ። የምትጠይቂኝ ሙሉ ልልክልሽ እችላለሁ። እኔ ግን እዚህ ጋር ሊከርዱ ላይ እንደሰማሁት እናትሽ ቅልጥፍ ያለ አማርኛ ከአማራ በላይ ነው ያወራችው። እናትሽ እዚህ ጋር አማርኛ ጥርት ቅልጥፍ ያለ ነው እና የዛን ዕለት ያልሽኝ እናቴ ኦሮምኛ ነው የምታወራው በኦሮምኛ ነው ማመጣልሽ ስትኝ አምጪ እኔ ቤቴ አስተርጓሚ አለ ሁሉም ቋንቋና አስተረጉሟለሁ እዚሁ ላይቭ ላይ ዶንጎሪ ብዬሽ ነበረ። የማስታውሰው በደንብ ላይቭ ሪከርዱንም ማየት ይቻላል። እኔ ደግሞ ላይቭ ዳይሬክት ዩቱብ ቻናል ላይ ስለሚተላለፍ እዛ ላይም ገብቶ ሲምፕሊ ወደኋላ አድርጎ ማየት ይቻላል እና እንደዛ ብለሽ ነበር። አንድ ሁለተኛ ነገር ደግሞ እንድታወራ እናትሽ እውነት ከሆነች አላቅም ትሁን አትሁን እንድታወራ እድሉን አልፈቀድሽላትም። አንቺ እያወራሽ እሷ አደል ስትያት አዎ ብቻ ነው እንጂ ጠይቂያታለሽ። ደውላት ቀጥታ ጠይቂያታለሽ። አንቺ ስፒከር ላይ አድርጌ አዎ ይሄው ካርድ ትላንትና ገዝቼ ደወልኩላት። ካርድ እጄ ላይ ያለው እና አንቺ ደግሞ ቁጥር ሰጥቼ አገናኝቻቸዋለሁ ብለሽ ነበር። እሳቸው ደግሞ እኔ አልደወለችልኝም አላ አንቺ ስልክ ያወራ ነው እኔ የሰጠኋት ቁጥሯን ሰጥቻለሁ። ከዛም በኋላ ያለውን ነገር እኮ አላውቅም ብዬሻለሁ። ለገነት ቁጥሯን ሰጥቻለሁ። ያውሩ አላውቅም ብያለሁ። በዚህኛው ቆይ ተመልሼ ልግባ በዚህ ቲክቶክ በህይወቴ ከዚህ በኋላ ኦሮምኛ ነው ብላ ነበር። እሺ እንደዛ ከሆነ ኦኬ። እኔ ነኝ አቢባ ኦሮምኛ ብዙ ማልችለው እችላለሁ፣ ግን ብዙ ማልችለው እኔ ነኝ ኦሮምኛ። እናቴ ትችላለች። ከቻለች ለምን ታዲያ እኔ በኦሮምኛ ነው ማመጣው ስትይኝ አስተርጓሚ ያለኝ ለምን አልኩሽ? እኔ ስለምቀላቀል ነው። ለዛ ነው ቀጥታ ኦሮምኛ አማርኛ ከምቀላቀል ኦሮምኛ ሳወራ አማርኛ ቀላቀል ሁለት አፍ ከሚሆን በአማርኛ ሳወራ አወራች። ገባሽ? ስታወራኝ ቀለለልኝ። በቃ አወራ ኢንተርሻል እኔ እኚህ ሴትዮ አሁን ድምጻቸው ተሰማን። እውነት እናትሽ ከሆኑ ምናልባት ገነት ቀድማ ደውላላቸው በሳቸው በኩል እንደተሰራ እንዳይናገሩ ሊሆን ይችላል። ኦር ደግሞ አንቺ እናትሽ እዚህ ጉዳይ ላይ እንደሌሉበት ነፃ ማውጣት ፈልገሽ ነው። እናቴን ያልኩት እኮ የእናቴ ሪከርድ አመጣለሁ ያልኩት ካስታወሽ አብዬ እኔ እናቴን ገነት ሱሱ ላይ ልታሰራ ገነት ጠይቃኝ እናቴን ታውቃለች አዋቂ ቤት አገናኝሻለሁ ብያት ገነትን ማለት ነው። ከዛም በኋላ እናቴ ጋር ደውዬ ጠይቄላት ገነትና እናቴን አገናኛች።
በእውነቱ ካላመናችሁ ይሄ አለ ነው ያልኩት። ገባሽ እንጂ እናቴ ታሰራ አታሰራ ምክንያቱ የሷ ነፃ መውጣት አለመውጣት አይደለም። ይሄ አመጣለሁ ያልኩት ርከት ካላመናችሁ ያን ጊዜ እኔ ከገነትና እናቴን አገናኝቼ ነበር። ቆሜ ዋይፋይ ስጭኝ። በእኔ ሴትዮዋ ልሽት ቤት ገባሁ። ሆስቶች ማለት ያቡ አስተግፍሩላህ። ጠንቋይ ማለት በአማርኛ ስለሚደብራት ቆሺ ጠንቋይ ማለት በአማርኛ ስለሚደብራት በኦሮምኛ ነው ምላት። እንደዛ ነው ያለችው። ችግር የለም። እኔ ቆይቱ ላይ ገብቼ ስክሮል እያደረኩ ወደኋላ መልሼ እሰማዋለሁ። ቆይ 2 ደቂቃ ተመልሼ ልግባ ብዬ። እሺ መድኃኒቱ ከየት መጥቶ ነው ልታጠጫት የነበረው? እሱ ከገነት ናት የሰጠቻት። ይዛለት እኮ ብላለች። ገነት ናት የሰጠቻት። ግን ገነት በእናትየው በኩል ከእናቴ ታምጣው ከየት ታምጣው አላውቅም ነው በሌላ ጠንቋይ ማሰርታው ሊሆን ይችላል ነው። ግን አሁን ሜቢ ገነት ቀድማ እናትየው ጋር ደውላ ሜቢ እቺ ሴትዮ የእውነት እናቷ ከሆነች ለምን ጥርት ያለ አማርኛ ነው የምታወራው? እሷ የዛለት እናቴ አማርኛ ይቸግራታል ብላ ነበር ራይት። እና ገነት ደውላ እንዳይናገሩ ብላቸው ከሆነ ለምን ኦልሬዲ ሀና እናቷ ጋር ለመደወል ራሱ ረጅም ጊዜ ወሰደች። ወዲያው ነበር ከትናንት ወዲያውኑ ነበር እዛው ላይቭ ላይ ደውላ ስፒከር አድርጋ ማናገር። ለምንድን ነው 2 ደቂቃ ልውረድ ያለችው? እዚሁ ሳትወርድ ነበር እኮ መደወል የነበረባት። ከእናቷ ጋር ምንም ሚስጥር ከሌላት ገነት በልጇ ለሚያስፈራራቻት ቴንኪዩ ሃው ስማርት ዩ አር ቴንኪዩ። ከእናትየው ጋር ምንም አይነት ነገር ከሌላት በእናትየው በሀኒቾ እናት በኩል ገነት እንትኑን ካላሰራች ልጆቹ ምንድን ናቸው? በእናትየው በእሷ በሀኒቾ እናት በኩል ካላሰራች መድኃኒቱን ምን ፈርታ ነው ገነት ልጇን በልጇ አስፈራርታት ሀኒቾ ወጥታ እያለቀሰች ቪዲዮ ሰርታ በልጄ ተዝቶብኛል ልጄን ሴፍ ቦታ ላስቀምጥና ነው ማስረጃውን ማመጣ ያለችው። ምንም ነገር ከሌለ እንዴ የማይመስል ነገር። ቡርቴ ደግሞ ማናት? ምክንያቱም ለሱሱ ልታሰራ እንደነበር እንዳይታወቅባት ነው። ኢማንዬ ልጇ ሰው ጋር ነው እኮ የምትኖረው፣ እናቷ ጋር አይደለችም እኮ።
ከሰው ጋር ወስደን ልጅሽን በህይወት የምትፈልጊ ከሆነ ስለ ገነት እናትሽን ሪካርድ አድርገሽ እንዳታመጪ ብለው በልጄ ዛቱብኝ ብላ እያለቀሰች ቪዲዮ ሰርታለች እኮ እዚህ ቤት በገባች ማግስት። እዚህ ቤት በገባች ለት ማግስት እኮ እንትን ብላለች። ሀኒቾ ቆየሽ እኮ ለምን ወረድሽ? ለምን እዚሁ እንዳለሽ አትደውይም ነበር? መውረዱ ለምን አስፈለገ? ሱሱዬ እንዴት ነሽ? ቡርጅ ቢዩቲ ቪዲዮ አብሮ ደህና ነኝ። አቡ እንዴት ናችሁ? ሰላም ነሽ? ደህና ነሽ? ደህና ነኝ። እናት ሰላም ነው። እንዴት ናችሁ? አለን አለን። ስለ እኔ አትጨነቁ። በጣም ብዙ ሰው የተጨነቀ ነው። እኔ በጣም ደህና ነኝ። ትንሽ ልረጋጋ ብዬ ነው ውዶቼ። እኔ በጣም ደህና ነኝ፣ ጤነኛ ነኝ፣ አልሐምዱሊላህ። እሺ አታስቡ ቤተሰብ። ሱሱ ታረቀች የምትሉ የቆየ ቪዲዮ ነው ብዬ ቅድም ነግሬያቸዋለሁኝ። እና ቅድም ደግሞ አንቺ አልነበርሽም፣ እርግጠኛ ነኝ ተኝተሽ ነበር ይሆናል። የቤሩትን ህዝብ በጣም አመስግኜልሻለሁ በአንቺ ስም። ትናንትና ቤትሽ ድረስ መጥተው ከጎንሽ ለቆሙ ሁሉ አብረውሽ ላለቀሱ ሁሉ አመስግኛለሁ። ለካ ቤሩት ውስጥ ሰው አለ፣ ይሄ ሁሉ ወዳጅ አለ፣ ይሄ ሁሉ ጥሩ ሰው አለ ብላለች እና በጣም አመስግናቸዋለች። በጣም ሀቡ አመስግኝልኝ። ለምን እስካሁን ስልኬ ለደቂቃ አያርፍም። በጣም ነው የሚደወለው እስኪ ደክመኝ ድረስ። ሳነሳው ደግሞ እያለቀሱ ነው የሚያወሩኝ። አንድ ሰው ጤነኛ ኖርማል ሆኖ እንዴት ነሽ ብሎ አያወራኝም። እያለቀሱ ነው የሚያወሩኝ ከመጀመሪያ ቀን ጀምሮ እስካሁን። በጣም ተጨነኩኝ። ለእኔ በጣም ተጨንቀው ሰውን ማስጨነቅ የራሱ አስጨነቀኝ። እኔ ታውቂያለሽ። እና በጣም ብዙ ሰው ነው መልካም ሰው ነው ያለው እዚህ። በጣም እኔ እንደዚህ ሰው ያለ አልመሰለኝም ለእውነት የሚቆም እንደዚህ ሰው የሚወደኝ እንደዚህ በጣም ብዙ ሰው እኔን እንደሚያቀኝ እኔ እንደዚህ አላቅም ነበረ ወላሂ። ትላንት ቤቴ የሆነ ለቅሶ እንዴት ነው ሰው ቤት ለቅሶ ሰው ሲደርስ እንደዛ የተፈጠረ ያህል እየተሰማኝ የሆነ ነገር ሳልሆን በህይወት ኖሬ ህዝቡ ምን ያህል ፍቅር እንዳለውና ህዝብ ለሰው ምን ያህል እንደሚቆም አየሁኝ። ሚዲያው ራሱ በቃ አሳየኝ። ሁሉም ሰው እንደዚህ ሲሆን ሰው ሞቶ እንኳን ፎቶ ፖስት ሲደረግ ያ ሰው የለም አያይም። እኔ ግን በህይወት ኖሬ በዚህ ነገር በዚህ ችግር ሁሉም ሰው እያለቀሰ ለኔ ድምጽ ሲሆን እንደዚህ ሲረባረብ እኔ ሰው እንደዚህ ሰው ያለ አልመሰለኝም። እውነት ህዝብ አለን፣ ለሁላችንም የሚቆም ህዝብ አለን ከአላህ በታች። እና ቤሩት ላይ ያሉ ሰዎች ደግሞ በጣም ነው የማመሰግነው። ኑሩልኝ። እኔ እኮ ተናግሬያለሁ። በጣም ብዙ መልካም ሰዎች አላችሁ፣ በጣም ጥሩ ሰዎች አላችሁ። ለልጆቻችሁ የምትኖሩ፣ ለቤተሰቦቻችሁ የምትኖሩ፣ የሰው ደስታ የሚያስደስታችሁ፣ የሰው መለወጥ የሚያስደስታችሁ። እኔን እስከዛሬ ድረስ ስሰራ በራሴ ገንዘብ አይደለም የምሰራው፣ ነግሬያቸዋለሁ። ያ ሁሉ የቤሩት ህዝብ ነው የሚቆምልኝ። በጣም ጥሩ ሴቶች አሉ፣ ስሪ ተለወጪ እያሉ ገንዘባቸውን ሳይሰስቱ እያበደሩ የሚያሰሩኝ መልካም ባለውለታዎቼ። እውነት በጣም ውለታ ያለብኝ ሰዎች አሉ። በወጣ ከዚህ ሀገር ወጥቼ እኔ አልፎልኝ ለነሱ ጥሩ ነገር አድርጌ እንኳን እኔ እንጃ ከፍዬ የማልጨርሰው ውለታ ነው ያለኝ ህዝብ ጋር ማለት ነው። እና አቡዬ አትጨነቂ ነው የሚሉኝ። በጣም ነው የሚያለቅሱት ቤቴ ድረስ እየመጡ በቃ ምን ብዬ ልንገርሽ ወላሂ። እና ሰው አለኝ፣ ጥሩ ሰው አለ ቤሩት ላይ። በጥቃቅን ሰዎች ምክንያት ቤሩት ተብሎ በጥቅሉ ቤሩት እንዲነካ አልፈልግም። ለምን እኔም ቤተሰቤን የረዳሁበት ልጄን የወለድኩበት ያደግኩበት ሀገር ነው፣ ትልቅ የሆንኩበት ወጣትነቴን ያየሁበት። እኔ በልጅነቴ ነው እዚህ የመጣሁት አቡዬና ትልልቅ ሰዎች አሉ የተማሩ አላህን የሚፈሩ ፈጣሪያቸውን የሚፈሩ ለሰው የሚኖሩ የሰው መለወጥ የሚያስደስታቸውና እነሱን አመስግኝልኝ። ሁሉም የኢትዮጵያ ህዝብ እንዲያመሰግንልኝ ይፈልጋለሁ። ለምን አለንልሽ ነው ያሉኝ። እኔ ፈርቼ ነበረ፣ ደንግጬ ነበረ በጣም ማለት ነው። ልጄን ይዤ እንዴት ነው የምሆነው ብዬ በጣም ፈርቼ ነበረ። ግን አለንልሽ ብለው ቤቴ ግር ብለው ነው የመጡት ወላሂ አቡዬ በጣም ማለት ነው። በቃ አልፈራም። ከዛ በኋላ ምንም አይመጣም ህዝቡ ከኔ ጋር ነው አልኩኝ። ሰላማዊ ሰልፍ ሁላ እንወጣለን አልኩ ወላሂ አቡዎች በቃ ከዛ በቃ ሳቄን መለሱት። ታውቂያለሽ ደስ አለኝ። ይሄ ሁሉ ሰው አለ፣ ይሄ ሁሉ ሰው ይወዳል ማለት በቃ ለሰው የሚሞት ሰው አለ፣ ለሰው ዋጋ የሚከፍል አለ ብዬ እስክል ድረስ ነው ወላሂ። እና አጠንክረውኛል፣ እነሱም አጠንክረውኛል። ከውጪ ከሌላ ቦታ ከዱባይ፣ ከአሜሪካ፣ ከእንግሊዝ በየሀገሩ እየደወሉ ነው ያለቀሱልኝ። ስልኬን በቃ ደከመኝ ማንሳት። አቡ አንስቼ ያልመለስኩላችሁ ሰዎች በጣም ይቅርታ፣ በቃ ደከመኝ።
ይቅርታ በቃ ሁላችሁም የደወላችሁልኝ ኢንቦክስ ላይ የምጽፉ ሜሴጅ በጣም ብዙ ሜሴጅ ነው ያለው። ስረጋጋ ቁጭ ብዬ ሁላችሁንም አመሰግናችኋለሁ መልስላችኋለሁ ብዬ ነው። እውነት ሀቡ እኔ አልፈራም ከዚህ በኋላ ሰው አለኝ። ወላሂ ሰው አለ፣ በቃ ሰው አለኝ። በፊት ብቸኛ ነኝ ነበር የምለው ቪዲዮ ላይ የሚያልኩት እንደዛ ነበረ፣ ግን ሰው አለኝ ወላሂ አላቅም ነበር። ያው አሁን እንኳን እየተደወለ ነው አቡ ስልኬ አያርፍም ወላሂ አሁን እንኳን እየተደወለ ነው። ዝም ብለው ነው የሚደውሉት። የሆነ ነገር ሲደርስብሽ እኮ ነው እዚህ ምድር ላይ ሰው አለኝ የለኝም የሚለውን ነገር የምታውቂው በክፉ ጊዜሽ ነው። በታመምሽ፣ ባጣሽ፣ በቸገረሽ፣ በወደቅሽ። አሁን ወድቀሻል ለማለት ፈልጌ አይደለም፣ ግን የሰው ልጅ በቸገረው ጊዜ ነው ሰው አለኝ የለኝም የሚለውን ነገር የሚያውቀውና መጥፎ ነገር በህይወታችን ሲመጣ ጥሩ ነው እናቀበታለን። ምን ያህል ሰው እንዳለን የምናቀበት ነው። እና በዚህ ሰዓት አንቺ ወዳጅና ጠላትሽ የምትለይበት ምን ያህል ጥሩ ሰው እንዳለ የምታይበት ጊዜ ነው። እና በጣም እኔም ተደንቅ ያለው ትናንትና ስትነግሪኝ ቤቴን ሞሉት። የሁሉ መልካም ኢትዮጵያዊ ያለ ቤሩት ላይ የሁሉ ለሰው የሚያዝን ለሰው የሚቆረቆር የሁሉ ሰው ይወደኛል እንዴ ስትኝ እኔም እንባይ ነው የመጣው። እና እኛ ኢትዮጵያኖች ለችግር ጊዜ ከጎንም በመቆም እንታወቃለን። በጣም ብዙ መጥፎ ሰዎች እንዳሉ ሁሉ ደግሞ በጣም ብዙ ጥሩ ሰዎች አሉ። በቃ በዛው በራሱ በኢትዮጵያዊ ትበደሉና በራሱ ደግሞ በኢትዮጵያዊ እንባችሁ ይታበሳል። አይዟችሁ ትባላላችሁ። እና እኔ ምን እንደምልሽ አላውቅም ሱሱዬ። ዋናው አንቺ በህይወት ኑሪ። የሰው ልጅ በህይወት ካለ ከዜሮ ይጀምራል። ገባሽ? ኢትዮኪ አንቺ ንብረት ነው የከሰርሽው። እጅሽ አልተቆረጠም፣ እግርሽ አልተቆረጠም። ሁሉን ነገር ከአዲስ መጀመር ይቻላል፣ ከዜሮ መጀመር ይቻላል። እንደ አዲስ መንፈስሽ ይታደሳል። ሀገርሽ ገብተሽ ቤተሰቦችሽ ጋር ቁራን ተቀርቶብሽ ድነሽ ጤናሽ ሲመለስ ደግሞ የከሰርሽውን ነገር እንደ አዲስ ማግኘት ትችላለሽ። እንደ አዲስ መስራት አገር ቀይረሽ ትሰሪያለሽ። እኛ እህቶችሽ ወንድሞችሽ ከጎንሽ እንቆማለን። ትሰሪያለሽ። በህይወት እስካለሽ ምንም ችግር የለም። በህይወት እስካለን ሌላ እድል አለን። ዋናው ህይወታችንን አንጣ። ከባዱ ህይወትን ማጣት ነው እንጂ እዚህ ምድር ላይ ያፈራነውን ንብረት ማጣት ኢትስ ኦኬ፣ ደግመን እናፈራዋለን እኛ በህይወት ካለን። ዋናው የሰው ልጅ ህይወቱን ብቻ አይጣ። ሁሉ ነገር እንደ አዲስ መጀመር ይቻላል አይደል ጋይስ? እንደገና ማይገኘው ህይወት ብቻ ነው። ንብረትም ሁሉም እንደገና ይገኛል። እኔ በጣም ረህም ፈጣሪ ሆይ ድረስ እንደው አይ ሰው ከንቱ በሚል አካውንት ነው ደግሞ የምትመጣው። በዚህኛው ስለምትደውል እናቷ ጋር በዛ ለመምጣት ነው የወጣሁት አለች። እሱን ሞዴሬተሮች ግሩፕ ላይ ልካለው። የሰጠኋትንም ኮድ ይህንን ኮድ ጻፊ ያስገቡሻል ሞዴሬተሮች። ውዶቼ ኮመንት ላይ ስትጽፍ አስገቧት እሺ። ሞዴሬተሮች ግሩፕ ላይ ፎርዋርድ አድርጌዋለሁ የምትገባበትን ፕሮፋይል ፕሊዝ። ቴንክ ዩ። ደህና ነኝ። እንዴት ነሽ? ሁሉ ሰላም? ትላንት እኮ ካርድ ዘግቶብኝ ነው የዘጋሁብሽ። ይቅርታ። ካርድ ዘግቶብኝ ነው። አሁን ደግሞ እንትንም እንዲለኛል እኮ እኔም ደግሞ ኢንተርኔት ወይፋይ እንጂሩ ወንተ ቆንጂሩ እሺ ረኮን እንጂሩ ረኮን እንጂሩ ነጉማ ፈያ ጅርታ Saya rakkoo jiran. Akkam farri kee bareeda. Nagaa rakkoo farri nagaa barbaadde jaani nama gumaatti amma beera kanara muziyyeen irratti dawaleen afiste ko soofan dikee ነው አንድ ላወራትና አወራሻለሁ ብላኛለች። እኔም እየገባሁ ያለችኝ ኧረ ስለዛ ጉዳይ ልጠይቅሽ ነበር እኮ ደግሜ ስለ ገነት ቤሩት እኔ የነበርኩባት እሺ ጓደኛዬ ብዬ ልጠይቅሽም አመማትማ ያልኩሽ ሱሱን ነው አመማት ልጅቷን አሰርታባት ማለት ታማለች ያልኩሽማ ያቺ ያን ጊዜ የጠየቅኩሽ በሷ ጉዳይ የለም ልታሰራባት ምናምን አልጠየቀችሽም ገነት?
ቆስ በኔ ስልክ ገነት አላወራችሽም ነበር ያን ጊዜ? ቆሳው በሱ ጉዳይ ነው መሰለኝ ልጅቷ ትንሽ ታማለች እና እኔ ደግሞ በቃ የመሰለኝ እንደጠየቅኩሽ ያን ጊዜ ስልክሽ ስለሰጠዋት ያው ተደዋውላችሁ ምናምን እንደው አልተደዋወልንም ብትደዋወልስ ታዲያ አልደወለችልኝ በአንቺ ዛካን አንዱ አወራችና ለእኛም ጸልይልን ጠይቅልን መፍታችን ይሄ ምንድነው ምሳቂ ነገር ከሆነ ስትል እግዚአብሔር አለ በቃ አልኳት። ከዛ በኋላ እኔ አልደወለችልኝ በአንቺ ስልክ ከዛ ቀን አወራን ቀረበዛ። አዎ ያንኑ ጊዜ በኔ ስልክ እንዳወራችሁት ነው በቃ ከዛ ወዲህ አላወራችሁም። ያኔ እንዳወራችሁ ነው አላወራችሁም ማለት ነው። የምትጠይቂያን ነገር አለ እሱ ንገሪኝ አቡ። ምንድነው ችግሩ? አይ ልጅቷ ስለታመመች እና ያን ጊዜ እኔ ከገነት ጋር ሆኜ እሷ ላይ ማለት ነው ካርድ ዘጋብኝ ብዬ ሶሪ ድምፁ አንድ አልሆነልሽም። የድምፁ ጉዳይ ሳይሆን ማሬ እኔ እረዳሻለሁ። ምናልባት አንቺ በራቁት ቪዲዮ ተዝቶብሽ ሊሆን ይችላል ሀቁ እንዳይወጣ እዚህ ጋር። እሺ መድኃኒቱን ታዲያ ያጠጣሻትን ለሱ ልታጠጫት የተሰጠሽን መድኃኒት ከየት ነው የመጣው? እሷ ናት ያመጣችው። ከየት? ቆይ አንዴ هو السيارة ريما ما هي داخل في الصالة؟ لا هون برا نير ነው ከሰውቃ መኪና ውስጥ አርጊያ ላይ ነው ሰምተሻል። መድኃኒቱ ይሄ እሷ ናት ከኢትዮጵያ ያስመጣችው። በምን በኩል ከማን ነው? ከእናትሽ ካልሆነ እናትሽን አገናኝተሻታል ኦልሬዲ ሱሱ ላይ መድኃኒት ለማሰራት እናትሽን እና ገነትን አገናኝተሽ አንቺ ከመስመር እንደወጣሽና እነሱ ምን ላይ እንደደረሱ እንደማታቂ ነበር የነገርሽን። እዛ ድረስ አምነንሻል። ከዛ በኋላ አንቺ ለሱሱ መጠጡ ላይ የጨመርሽው መድኃኒት ገነት ኪት አምጥታ ነው? ከማን አምጥታ ነው ላንቺ ሰጠሽ? መጣች ከኢትዮጵያ ብዬ ነበር። ሪካርዶቹ ላይ አዳምጪ። ገነት ከኢትዮጵያ አስመጣች ሰጠችኝ። በዱቄት የታሰረ ዱቄት ነገር የሚመስለው በትንሽ የፌስታል ሰጠችኝ። እኔ በጎና አድርጌ ጨመርኩኝ ብዬ እኮ ነገር ከሌላ ጠንቋይ ነው ያመጣችው። ከእናትሽ በኩል ሳይሆን ከሌላ ጠንቋይ ነው ያመጣችው። እሷ ናት ያመጣችው። ገባሽ? ከሌላ ጠንቋይ በኋላ ነው ይሄን የሚያስገባችኝ። ከዛም በኋላ ነው ይሄ ነገር ላይ ምንም ነገር እሷ ላይ ሳታይ ስትቀር ወደ ምታቂ ሰው ካለ ከራስሽ ብላይ ያው ከማዛሬ ጋር አገናኘዋት። ምታቂ ሰው ካለ ብዬ ብዙ ጠንቋይ እያወቀች ምን አንቺ ጋር አስመጣት። ለምን ያንቺን እናት ታገናኛታለሽ? ገነት እኮ የጠንቋዮች ኤክስፐርት ናት፣ ዋና ናት። ዋና ሆና ሳለ ለምንድን ነው ማብዬ በዛን ሰዓት እኔ አላቅም ያወኩት ጨዋታ ውስጥ ከገባው እሷ ጋራ ብዙ ነገር ካለ ምናምን በኋላ ነው ያወኩት እንጂ መጀመሪያ ላይ አላቅም። ገነትንም በቅርቡ እንዳወኳት ነው እኔና እሷ ቂጥ ተላላስ ነው። ገባሻ? ወዳው ገጠምን፣ ወዳው ተላላስን፣ ወዳው ተነፋፋን፣ ወዳው ተሰቃቀልን፣ ወዳው ይኸው ከሀገር ወጣን። የኛ ወዳው የሆነ ነገር ነው ወይ አመታ ጓደኝነት የቆየን ነገር አለ። አመት አልሆነን። ገባሻ ብዬ እኔና ገነት ስለዚህ ያው ደውያለሁ። ድምፁን አገናኙ ሌላ ስለዚህ አንቺ እናትሽን አገናኝሻት፣ ግን እናትሽ አልደወለችልኝም አሉ። ላደውልላቸው ለምን አገናኝሻት? አሳማኝ አይደለም ማለት ደውላ እናትሽን አስፈራርታቸው ከሆነ ኦር አንቺን በልጅሽ ስለዛተችብሽ ፈርተሽ ወይ በራቁት ቪዲዮ ፈርተሽ ከሆነ ይሄ ነገር አይመስልም ጭራሽ። አዎ ቁጥር አቀያይረሽናል፣ ግን አልተደዋወልንም። ላይደዋወሉ ላትጠቀምባቸው በእናትሽ ጠንቋይ ጋር ላይ ወስዷት ለምን ማገናኘቱ ለምን አስፈልጋለሁ? ሪከርድ የላኩልሽ አብዬ በልጄ ስቃይ ላይ ያለው አይደል እንደ ይሄ ሪከርድ የላኩልሽ። እኔ በህይወቴ ከተናገርኩትን ቃል ላይ አልፈራም። የፈለገ ነገር ለምን አይመጣም አብዬ ያልኩትን ነገር ብሞት ለምን ያታርጂ ወደ ኋላ አልመልስም።
ሪካርዱ ምናምን ስትይ ምን አልሽ? ቃልሽን ካጠፍሽ ቃሌን አላጥፍም ብዬሻለሁ። አላጥፍም አሁንም እኮ እናትሽ ጋር ወይስ ሪካርድ አምተሻል? ግን ቆይ ተረጋጊና ገነት አንቺ በራቁት ቪዲዮ እስካሁን አልተደለተልሽም ብለህ በራቁት ቪዲዮ አስፈራርታሽ ከሆነ አንድ ዝም ብለሽ አዳምጠሽ መጨረሻ ላይ መልስ ስጪኝ። አንድ በራቁት ቪዲዮ፣ ሁለት በልጅሽ ልጄን ኦልሬዲ ሴፍ ቦታ አድርጌያለሁ ያልሽው ምናልባት እናትሽ እንዳልደወልኩላቸው እንዲናገሩ ብላሽ እናትሽም ለአንቺ ለልጃቸው ለልጅ ልጃቸው ፈርተው አልደወለችልኝም ማለት ጭራሽ በእኔ በኩል አዎ አስተዋውቃናለች። አዎ አስተዋውቀሽናል። እኔና ገነትን ጠንቋይ ቤት ከጠንቋይ መተት ሱሱ ላይ ለሚመተተው መተት ድግምት እንዳመጣላት አገናኝተሽናል፣ ግን እሷ አልደወለችም አሉ እናትየው። ይህንን ያሉት ደግሞ እናትሽ ይህንን ያሉት ምናልባት አንቺን ፈርተው ለልጅ ፈርተው ከሆነስ እሺ መጀመሪያ የሰጠሁሽ ቁጥር አንቺ የደወልሽው እሱን ቁጥር ቀይራለች እና አክስቴ ናት የላከችልኝ ቁጥሯን ነው እንድታይ ማለት ነው። ይሄው ቀድም ይዘጋል። ፐርሰናል ኢንፎርሜሽን አታሳይ። ሳላይ አምንሻለሁ። ይዘጋል። አታሳይ። እዚህ ጋር ስክሪን ላይ ይዘጋል። 04 ቤት ነው መጀመሪያ ብቻ ነው ነግርሽ። በውስጥ ልክልሻለሁ ደግሞ ሁለተኛ መጨረሻ ላይ ያለስተሽም እሺ ብለውኛል አለ። ሙድ ይዘውብሽ ነበር። ሁለተኛ ስክሪንሾት አድርጌ እንድችው እንዳለን የላኩልሽ 04 ቤቱ ነው። ቀጥታ የእናቴ ስልክ ደውለሽ ማናገር አቢባ ትባላለች። የምትጠይቅሽ ሙሉ በስነ ስርዓት መልሽላት ብያታለሁ። አውሪ እኔ ጋር ግልጽ ነው። ምንም ነገር ማሾ ነገር የለም። እኔ ልጄን ብትሆን አልኩሽ ጥፋት አጥፍታኩን አሳልፌ የምሰጥ ሰው ነኝ። ከተናገርኩ ነው። አቢባ እናቴንም ደውዬ እኔ ደውልላታለሁ። አቢባ ትባላለች፣ ደውልልሻለች። አውረን ለምትጠይቅሽ ጥያቄ መልሽላት። ፍርሃት ምናምን ነገር የለም። በቃ የፈለገ ነገር በአንቺ እናት በኩል ሳይሆን ሱሱ ላይ ታቆጫት የተሰጠሽ መድኃኒት በሌላ ጠንቋይ ከሌላ ጠንቋይ ነው ያመጣችው ገነት። እናቴ ባገናኘቻት ጠንቋይ ሳይሆን በራሷ መንገድ በሌላ ጠንቋይ ነው አምጥታ ሰታኝ ሱሱ ላይ መጠጧ ላይ የጨመርኩት ነው አይደል? እናትሽ ከዚህ ነገር ነፃ ናቸው። ስለዚህ በሌላ ጠንቋይ ነው። ከዛ በኋላ ከኔው ኋላ አውርቶ ከሆኑ ነው ቁጥሬ ለምን ለገነት ሰጥቻለሁ። ገነት እንዲህ ስለሆነች ሳይነግሩን ቁጥር ስለሰጠዋት አይ አርጎ ከሆነ ብዬ ነው እኔ አስምዬ ጠይቄያታለሁ። አልደወለችልኝም እኮ በአንቺ ስልክ እንዳወራ ነው ያለን ወይ ችላ ብላ ፈርታ እኔን ይዛኝ ማዘርን በቃ ትታት ሊሆን ይችላል። ገባሽ? ምናልባት የማውቀውን አቅርቤያለሁ፣ የማውቀውን ተናግሬያለሁ፣ የተናገርኩትን አቅርቤያለሁ። ሌላ የምትፈልጊው ነገር ካለ ጠይቂኝ፣ ዝግጁ ነኝ። አንቺ ኦልሬዲ ቃል የገባሽውን ሁሉ አድርገሻል። መጀመሪያ መተሽ ያልሽው እኔ እናቴ ጠንቋይ ቤት ስለምትሄድ ገነት ጠንቋይ እፈልጋለሁ ሱሱ ላይ ማትመተት እፈልጋለሁ ስትለኝ ቆይ አንዴ እናቴ ታውቃለች ብዬ እናቴን እና ገነትን አገናኘኋቸው። በኦሮምኛ አወሩና ከዛ በቃ እንኪ ይኸው የእናቴን ቁጥር ብዬ ቁጥር ሰጠኋት። ከዛም በኋላ ምን ላይ ድረሱ ምን አላቅም። ያንን ግን ማረጋግጥላችሁ እናቴ ጋር ደውዬ እናቴን ሪከርድ አድርጌ እውነት ማገናኘቴን እውነት ቁጥር መስጠቴን ጠይቅላችኋለሁ ብላ ነበር። ባለችው መሰረት እናቷን ጠየቀች። እናቷ አዎ ተጠይቄያለሁ፣ አዎ እንትን ብያለሁ፣ ግን አልደወለችም ገነት ከዛም በኋላ ብለዋል። ስለዚህ ፈጣሪ ነው እውነቱን የሚያውቀው። ከየትኛው ጠንቋይ ሱሱ ላይ የተደረገው መተት ከየትኛው ጠንቋይ እንደመጣ ፈጣሪ ነው የሚያውቀው። ግን የሀኒቾ እናት አዎ ጠንቋይ ቤት ይሄዳሉ፣ ከስተመር ናቸው። ግን ሱሱ ላይ የተደረገው መተት ላይ እጃቸው የለበትም። ሀናም ይህንን ሀቅ ሀኒቾ ይህንን ሀቅ ስለተናገርሽ እናመሰግናለን። ከሱሱ ጋር ኦልሬዲ ታርቃችኋል። ልጄን ሴፍ ቦታ አስቀምጫለሁ ብለሻል። የራቆት ቪዲዮም ተደልቶልኛል ብለሻል። ስለዚህ አንቺ ሰላም መሆንሽ ነው። ሰላሙኝና ስራሽን ስሪ። ይሄ ጉዳይ ከዚህ በኋላ ተዘግቷል። ሱሱም ሀገሯ ሄዳ ቤተሰቧ ጋር በቁርአን ተቀርቶባት ትድናለች ኢንሻአላህ። እየጠበቀኝ ነው። ለኔን ነው ይቅርታ። እናመሰግናለን ማለት ነው። ጨርሰናል። እሺ ከዚህ በኋላ ይሄ ጉዳይ ተዘግቷል። አመሰግናለሁ። ያስቀየሙኝንም ፈጣሪ የስራችሁን ይስጣችሁ። እኔ አደባባይ እናቴ ጋር ቀጥታ ደውዬያለሁ። ያስቀየሙሽ እነማን ናቸው? የታና እየሰደቡ እናቷን አሳልፋ ሰጠችን። እየሰደቡሽ ያሉ ሰዎች የጠንቋይ ተባባሪ የጠንቋይ ከስተመር ናቸው። እሺ የጠንቋይ አሸርጋጅ መተታሞች ናቸው እየሰደቡሽ ያሉት። ምን ባያቸው? እሺ እውነት ነው የተናገርኩት። እውነት ደግሞ መናገር እንደዚህ የሚያስከፍለኝ ከሆነ እንደዚህ የሚያስደርገኝ ከሆነ ፈጣሪ የስራችሁ ምንም አልልም።
አይዞሽ ሁለቱም ተናገሩ ያንቺ ቤተሰቦች ሁሉ አመሰግናለሁ። እግዚአብሔር ያክብራችሁ። ሌላም ጊዜ ትምህርት ሆነኝ ራሴን ጠብቄ ራሴን ተቀሳቅሼ በሁሉ ነገር ሄዳለሁ። እናንተም ራሳችሁ ጠብቁ እሺ። በአንድ ደግሞ የምለው ነገር አቡ የልጆች እናት ሆናችሁ ልጆቻችሁ እንዳትኮስቱ። የኔ ዕጣ ነው የሚደርሰው። ድምፅሽ አይሰማም። ጮክ ብለሽ ንገሪያቸው። አልሰሙሽም። ጮክ ብለሽ ንገሪያቸው። ይሄንን አልሰሙሽም። የልጆቻችሁን ፎቶ እንዳትፖስቱ። በልጆቻችሁ ያጠቋቸዋል። በልጆቻችሁ እውነትን እንዳታወጡ። በልጆቻችሁ የሆነ ነገር እንዳታረጉ፣ እንዳትተነፍሱ ብዙ ነገር ያደርጋቸዋል። እናንተን ማንነታችሁን ወደ ቤተሰቦቻችሁ የሚገልጽ ነገር በጭራሽ ቲክቶክ ላይ እንዳታወጡ። ከኔ ተማሩ። እኔ በልጄ ብዙ ነገር አቢባየው ድምጽ ቻኔል ላኩልሽ በዚህኛው ምን ሁሉ ነገር እያየሁ ነው ዝም ያልኩት። ለምን ይሄ አንድ ካልኩ አንድ ይመጣል፣ አንድ ካልኩ ብዙ ነገር ይዛዛል። ባጭሩ ለመዝጋትና እኔ እውነታን ተናግሬ ልውጣ ብዬ ነው እንጂ ብዙ ነገር አለ። የልጆቻችሁ ፎቶ ቲክቶክ ላይ እንዳትፖስቱ። በእኔ ተማሩ። እኔ አሁን ከአቢባ ጋር ከወጣ በኋላ በራሴ እያንዳንዱ እየገባው አሳያችኋለሁ። በቃ ካንቺ ጋር ላይ ነገር ጨርሻለሁ። ያስቀየመኝንም እጠይቃለሁ፣ የተናገረኝን በቤቴ ገብቼ ማለት ነው። ምክንያታቸው ምን እንደሆነ አንድ ባንድ እያስገባው እኔ የተናገርኩት ሪካርዶችም ስላለው እያንዳንዱ እያስገባው ጠይቃቸዋለሁ። መረዳት ያለውን በስነ ስርዓት አስረዳዋለሁ። ግን የልጆቻችሁ ፎቶ ዓለምን መቆጣጠር አይቻልም። ይኸውልሽ እየተቀየመሽ ይቀየምሽ፣ ገደል ይግባ። የሰደበሽ ይስደብሽ፣ ገደል ይግባ። አንቺ ህይወትሽን ኑሪ፣ ልጅሽን አሳድጊ፣ ስሪ፣ ብር ያዢ። ማንም ሁሉም ይውደደኛ አይባልም። ይፈንዱ። ማንንም ማስገብተሽ እንዳትጠይቂ። ለማንም ራስሽን ማስረዳት አይጠበቅብሽም። ህሊናሽ ያመነበትን ነገር ካደረግሽ ለማንም ራስሽን ማስረዳት አይጠበቅብሽም። አለቀ። መጨፈር እንዲህ ማለት ነው እንጂ ሌላ ነገር እኔ ቲክቶክ ላይ ማንንም አያውቅም። አንቺሽ ነው ጨፍሪ። በቃ ሂጂ። ሰዎቹ እየጠሩሽ ነው። ጨርሰናል። ማርያም ኧረ ሰዎቹ ከስራ እንዳትባረሪ ታይ። ነውማ ጉድ ነው ዘንድሮ። መጠጥ ውስጥ ማን ነው ለራስሽ መጠጥ ውስጥ ማን ነው የደባለቀው? መልሱልኝ ፕሊስ። ሀኒቾ ናት መጠጥ ውስጥ የከተተችው አስተናጋጅ ስለነበረች። ዞሮ ዞሮ የቤሩት ውስጥ የምትገኙ ኢትዮጵያውያን ራሳችሁን ከገነትና ከራሄል ጥንቆላ ራሳችሁን ጠብቁ። ሀቢባን እንከሳታለን የምትሉ አካላት ዌልካም። የምኖረው ካታር ነው። እኔን መክሰስ የምትፈልጉ ካታር ኤምባሲ ክሰሱኝ። ጉዳችሁን እንዳለ ለህግ እሰጣለሁ። እስቲ ወንድ ናችሁ ክሰሱኝ። ገነትና ራሄል ጠንቋይ ናችሁ። ትደግማላችሁ፣ ሰው ላይ ታስጠነቁላላችሁ። በየጠንቋይ ቤቱ እየሄዳችሁ ቤሩት ላይ በጣም ብዙ ሰው ላይ መተት አሰርታችኋል። በእናንተ ያበዱ ሰዎች አሉ። ሌላም ነገር የደረሰ ነገር አለ። ሶ ገነትና ራሄል ጠንቋዮች፣ የጠንቋይ አለቃዎች፣ የጠንቋይ ሊቀመንበሮች እኔን ሀቢባን መክሰስ የምትፈልጉ ከሆነ የምኖረው ካታር ነው። ኢትዮጵያን ኤምባሲ ኢን ካታር ብላችሁ ጎግል ላይ ሰርች ብታደረጉ ቁጥራቸውን ታገኛላችሁ። ደውላችሁ ለኤምባሲ እኔን መክሰስ ትችላላችሁ። እታወቃለሁ ካታር ላይ 18 ዓመቴን ሁሉም ያገኛል። ሶ ሀቢባ ብላችሁ በስሜ ፎቶ ያላችሁ ለኤምባሲ ክሰሱ። በምኖርበት ሀገር ክሰሱኝ። ልብ ካላችሁ ጠንቋይ ካልሆናችሁ ክሰሱኝና ጠንቋይ አለመሆናችሁን አሳዩ። ያኔን የማስረጃውን ለኤምባሲ ይሰጣለሁ። በህግ ትጠየቃላችሁ። በእናንተ የጠፋው ነገር ሁሉ ትጠየቁበታላችሁ በህግ። አሳዩኝ። ኖርበትን ሀገር ኤምባሲ ስልኩን አድሬሱን ሰጥቻችኋለሁ። የጠንቋይ አለቆች እናንተ የጠንቋይ እናትና አባት ናችሁ። ገነትና ራሄል ስራሽ እንዳይታወቅ ነው ሩጠሽ ሄደሽ ከገነት ጋር የታረቅሽው። የመተትሽባቸው ሰዎች ማስረጃ እንዳይወጣብሽ ነው። ሩጠሽ ሄደሽ ትልቋ ጠንቋይ ጋር እቅፏ ስር የገባሽው አንቺ። ትንሿ ጠንቋይ ሄደሽ ትልቋ ጠንቋይ ጋር ዋናዋ ጋር ተሳሰራችሁ። ጉዳችሁ እንዳይወጣ። እቺ ልጅ ግን አትሞትም፣ ትድናለች ከመተታችሁ ኢንሻአላህ። ሄዳ ቤተሰቦቿ ጋር በቁርአን ትድናለች። ሱሱ ድና ደግሞ ህይወቷን ትቀጥላለች ኢንሻአላህ። በሰላም ብቻ ከዛ መተታም ሀገር ትውጣ።